በጥንቃቄ አዳምጠኝ። የተሸከምካቸው ብዙ ስቃዮች የመጡት ሰዎች በተራነት ስላዩ አይደለም፣ የነፍስህን ዋጋ እንዲወስኑ ስለፈቀድክላቸው ነው። ሰምተኸኛል? የሆነ ሰው አላየህም፣ የሆነ ሰው አልመጣልህም፣ የሆነ ሰው እንደ ማንኛውም መብራት ስለቆጠረህ ጥሎህ ሂዷል። የእነሱን ቸል ማለት እንደ ፍርድ አየኸው። በአይምሮ ፍርድ ቤት ላይ ተቀመጥክና ዋጋ የሌለህ የምትረሳ የምትተካ ነህ የሚለውን ፍርድ ተቀበልክ። ያን ቁስል ነው መጀመሪያ መንካት የፈለግኩት፣ ምክንያቱም ህመሙን በመንካት ብቻ የሚያድነውን ማወቅ ስለማንችል። የተበደልክ መስሎህ ነበር፣ ተበድለህም ሊሆን ይችላል። ነገር ግን ዓለሙ በራስ ወዳዶች በስሜታውያንና በጨዋነት ላይ ምራቅ በሚተፉ ሰዎች የተሞላ ነው። እውነተኛው ውድቀት ግን የእነሱ ብልሹነት አይደለም፣ ያንተ ምላሽ ነው። ትንሽና ቀላል ለአያያዝ ምቹ ለመሆን በሰጡ ቅርጽ ልክ ታጠፍክ። ራስህን በመሆንህ ይቅርታ ጠይቅ። ለሆነ ሰው ምቾት ህይወትህን እንደ አዲስ አደራጀህ። የአንድ እንግዳ ሰው አንተን ችላ ማለት የዋጋህ መጠቆም ያደረግከው። ይሄ ልታቆመው የሚያስፈልገው ጉዳይ ነው። መከራን አሳልፈውም ምንም ያልተነኩ የሚመስሉ ሴቶችንና ወንዶችንም እይ። ማርከስ ኦሬሊየስ በሙገሳ ላይ ዙፋኑን አልገነባም፣ በማንነቱ ላይ ነው ግንብ የሰራው። ሴኒካ በሰዎች ቲፎዞነት ዋጋውን አልለካም፣ በተግባሩ ጽኑነት ነው ዋጋውን የለካው። ኤፒክቴተስ በእውነት ያንተ የሆነው ብቸኛው ነገር ፍርድህና ምርጫህ ብቻ ነው። የእነሱ እንቅስቃሴ፣ የእነሱ ማዘን ወይም የእነሱ መሄድ አይደለም ብሎ አስተምሯል። አሁንም እነሱ ሊወስዱብህ የማይችሉት ነገር አለ፣ እሱም የውስጥ ስልጣንህ ነው። እና ይኸውልህ መፍትሄው ለስሜትህ መጠበቂያ የመፎክሮች ዝርዝር ሳይሆን የዓለም አንተን ችላ ማለት እንዳይገድህ የሚያደርግ በጣም ትንሽ ግን ኃይለኛ የሆነ የልምምድ ይዘት ልንገርህ። ማንነትህ እስኪሆኑ ድረስ ተግብራቸው። የማንንም የይቀበሉኛል ወይ ፍቃድ ሳትጠይቅ መንቀሳቀስ እስከምትችል ድረስ ተግብረው። አንደኛ፣ መጀመሪያ ከውጭ መረጃ መፈለግህን አቁም። እስካሁን እንደ ለማኞች ነው የሰለጠንነው። ምንጣፋችንን ዘርግተን አንድ ሰው ለሕይወታችን የሆነ ትርጉም ጣል እንዲያደርግልን እንጠብቃለን። ያ ምንጣፍ ግን መቼም አይሞላም። ከዚህ ይልቅ እጆችህን ወደ አንተ የራስህ ወደ ሆኑት ነገሮች ሰብስብ። ወደ ትኩረትህ፣ ዝምታ፣ ጸባይህ። የሆነ ሰው ትንሽ ነገር ሲሰጥህ ደህይተው ነው ብለህ ተቀበል፣ ያንተ ዋጋ ስለሆነ አይደለም። ሁለተኛ፣ ሰዓትህን እንደ ቤተ መንግሥት ጠብቀው። ሰዓት ብቸኛው እውነተኛ ገንዘብ ነው። የሆነ ሰው ሰዓቶችህን እንደ ተራ ነገር ከቆጠረው፣ አንተም እንደዛው ሌባን በምታስተናግድበት መንገድ ትሪት አድርጋቸው። በሩን ትቆልፋለህ፣ መልሰው እንዲገቡ አትጋብዛቸውም። ማብራሪያ የማያስፈልገው ደንበር አዘጋጅ። ሰላምህን ለመጠበቅ ማስተባበል አያስፈልግህም። በአካል አንድ ላይ ቁጭ ብላችሁ ሳለ ከማውራት ይልቅ ስክሮል ማድረግን ከመረጠች ወደ ኋላ ፈግፍግ። በጥልቅ ከመግባባት ይልቅ ድራማን ከመረጠ ዘወር ብለሽ ሂጂ። በትንሹ መቃወም የጀመርከው ነገር ወደ ክብር ያሳድጋል። ሶስተኛ፣ ብቸኝነትን ሳይሆን ለብቻ መቆም መቻልን ገንባ። ልዩነት አላቸው። አንዱ መራብ ነው። ለብቻ መቆም መቻል ግን ለራስ ሙሉ ሆኖ ለሌላም ሰው መትረፍ ማለት ነው። የራስህን ድምፅ መስማት የሚያስችል ለብቻ የሆነ የጥሞና ጊዜ ይኑርህ። መጽሐፍ ቅዱስን አንብብ። እንዴት የእግዚአብሔር ቃል ያንተን ትኩረት ይፈልግ እንደነበርም አስተውል። መልስ እስክታገኝ ድረስ በዝምታ ውስጥ ቁጭ በል። ብቻውን መቀመጥና ወደ ውስጡ ማየት የሚችል ሰው ሊያጣጥሉት በሚፈልጉ ሰዎች ዘንድ የማይነበብ ይሆናል። አራተኛ፣ እውነትህን መጉዳት በሚፈልግ ጩኸት ሳይሆን ሊደራደሩበት በማይችሉት የሰከነ ቃል ተናገር። በዚህ መንገድ ትሪት እንድታደርጉኝ አልፈልግም ስትል የሚያደርገውን እንደሚያውቅ ሰው እርግጠኛ ሁን። ሰዎች እርግጠኛ የሆነ ነገርን ያከብራሉ። ደካማው ሰው ይጠይቃል፣ ጠንካራው ሰው ግን ያስገነዝባል። ሴኒካ ብዙ ጊዜ የምንቀጣው በወንጀላችን አይደለም በአይናፋርነታችን ነው ብሏል። ቃላቶችህ አጭርና ግልጽ ይሁኑ። መዘጋት ያለበት በር ካለ እንዲዘጋ ያድርጉ። አምስተኛ፣ የሚታይ ሳይሆን ጠቃሚ መሆንን ተለማመድ። ማንም በማያይ ሰዓት ከባዱን ነገር ስራ። በጨለማ ውስጥ አቋምክን አሰልጥነው። ምንም ሳትጠብቅ መልካም አድርግ። ለመወደድ የሚኖር ሰው ክብርን ተርቦ ይኖራል። መልካም ማድረግ ስላለበት ብቻ መልካሙን የሚያደርግ ሰው እንቅልፉን ይተኛል። ይሄ መልካም ስነ ምግባር ያለው ሰው ሆኖ ለመታየት አይደለም፣ በሰላማዊ ቤት ውስጥ ለመተኛት በቀን በቀን ለውስጥ የምትከፍለው ኪራይ ነው። ስድስተኛ፣ አለመፈለግን እንደ መረጃ በመተርጎም ሰልጥን። የሆነ ሰው አንተን እንደማይፈልግህ ስታውቅ ትንሽን ጥያቄ ለነሱ አቅርበህ አብዛኛውን ጥያቄ ግን መሬት ላይ ላለው እውነት አድርግ። ተግባራቸው ምንድን ነው እያለ ያለው? ትኩረታቸውን የት ነው እያዋሉ ያሉት?
ምን አይነት ፓተርን ነው ያስተዋልከው? እነዚህን መልሶች እንደ ኮምፓስ ተጠቀማቸው። ለመቅጣት አይደለም፣ አቅጣጫ እንዲጠቁምህ ነው። የሰዎች ጸባይ እንደ ካርታ ነው። አንብባቸው፣ በምልክቶቹም ተመራ። ኤፒክቲተስ እንዲህ ይል ነበር፣ አንተ የምትችለውን ብቸኛ ነገር ተቆጣጠር፣ እሱም የምትሰጠው ትርጉም ነው። አተረጓጎምህ ትክክለኛ ይሁን ብቻ፣ ሌላውን ተወው። 7ኛ ብሶቱ ማስጠንቀቂያህ እንጂ ቤትህ አይሁን። ብሶት ቁስሎች የሚመረቅዙበትና የሚበሰብሱበት ትርጉም የሌለው ወደብ ነው። አስተውለው፣ እወቀው። ከዛም የብሶቱን ኢነርጂ ወደ እቅድ ቀይረው። ትተውኝ ሄዱ። ጥሩ። እነሱ ሲሄዱ አንተ ምንድን ነው የምትሆነው? ትንሽ ትሆናለህ ወይስ በጠባሳው ላይ ታጣቂ ትሆናለህ? ወደ ተዋጊነት የጠነከረው ጠባሳ አሸናፊ ነው፣ እስረኛ አይደለም። ብዙ ሰዎች የሚረሱት የመጨረሻ ነገር ፍቅር ለመወደድ የሚሰጥ መልስ አይደለም፣ የነጻነት ተግባር ነው። በመፈለግ ውስጥ ሳትወድቅ ሰውን መውደድ ትችላለህ። ላለመመለሱ ሳትጨነቅ እጆችህን ዘርግተህ ፍቅርን ማስተናገድ ትችላለህ። በነጻነት መውደድና ምላሽን አለመጠበቅ ከፍተኛው የጥንካሬ መገለጫ ነው። የአርበኛው ልብ ይሄ ነው። እነሱም መልሰው ከወደዱህ እንደ ስጦታ ተቀበሉ። በፍቅር ካልመጡ ግን እንደ አየር ንብረቱ ይለፍ። ይሄ መደንዘዝ እንዳይመስልህ። የሞተ ልብን አይደለም የምናሰለጥነው፣ ሐቀኞችን ነው። እንደ ንጹህ ደወል ህመሙ ይሰማህ። አዳምጠው፣ ይናገር፣ ከዛም ይሂድ። ንዴት ደመቅ ብሎ ይበራል። መጀመሪያ ግን አንተን ነው የሚያቃጥልህ። ሐዘን መምህር ነው፣ ጸጸት ግን ወጥመድ ነው። የሁሉንም ቃላት ትርጉም ተረዳ። ከዛም ወደፊት የሚያራምድህን ምላሽ እየሰጠህ ጉዞህን ቀጥል። አሁን ሂድና ጀምር። ይሄ ስብከት አይደለም። በሌሎች ትንሽነት መለካት ስታቆም ከምትፈጥረው ማንነትህ የመጣ ትእዛዝ ነው። ነገ የሆነ ሰው ትንሽ ነገር ብቻ ሲያቀርብልህ በግማሽ ልብ የሆነ ይቅርታ፣ ያረፈደ መልእክት፣ የማይመስል ጥረት እንዳመጣጡ ትሪት አድርገው። መረጃውን እየውና እንደ ምሁሮቹ ሆነህ ወስን። እንደ ማርከስ ኦሬሊየስ በትዕግስትና ባስተውሎት፣ እንደ ሴኒካ በክብርና በምክንያት፣ እንደ ኤፒክቲተስ ያንተ የሆነውንና መቆጣጠር የምትችለውን ነገር በማስተዋል ምላሽህን ወስን። ለረጅም ጊዜ እንደዚህ አይነት ጸባይ ስታሳይ እንደ አማራጭ ያዩ የነበሩ ሰዎች ሁሉ እንደ ሕግ አንተን ማክበር ይጀምራሉ። አስገድዳቸው አይደለም፣ ዋጋህን እንዲወስኑ የሚያደርጋቸውን ኃይል መስጠት ስላቆምክ ነው። የተረጋጋ ሰው በቀሉ ይሄው ነው፣ የማይገፋ ይሆናል። ስለዚህ ይሄን ለራስህ አንድ ቃል በመግባት ጨርስ። ለክብር ምንም ድርድር አያስፈልግም። ቁስሎችህን በይቅርታዎች ማለባበስ ታቆማለህ። ውድና ልዩ የምትሆንበትን ትንሽ ግን ጠንካራ ሕይወት ገንባ። ቸል መባልን እንደ ንፋሱ እስኪያልፍ ተወው። ቀልብህን ተቆጣጠር። ጊዜህን ተጠቀም። ልብህን ጠብቅ።